ሰላም እንደምን ቆያችሁ ተማሪዎች ከዚህ በፊት የ10ኛ ክፍል ኢንትራንስ ኤግዛም ወስዳችሁ ኢንትራንስ ኤግዛም ያልመጣላችሁ ተማሪዎች አሁን ደግሞ በ2018 ሬጂስተር ለማድረግ ወይም ደግሞ ኢንትራንስ ኤግዛም ለመውሰድ ለምትፈልጉ ተማሪዎች ካላችሁ በየስፍራው ማለት ነው እንዴት አድርጋችሁ ኢንትራንስ ኤግዛም ለመውሰድ ሬጂስተር ማድረግ እንዳለባችሁ አሁን እንመለከታለን ማለት ነው። እዚህ ጋር እንደምታዩት ናሽናል ኤግዛሚኔሽን ሬጂስትሬሽን ሰርቪስ ይላል። እዚህ ጋር ትመጡና ፕራይቬት ካንዲዴት ሬጂስትሬሽን የሚላለ ምናልባት ይህንን ነገር ስትሞሉ አንዳንድ የሚያስፈልጉ ሪኳየርመንቶች አሉ። እነዛ ነገሮችን ማሟላታችሁን እርግጠኛ መሆን አለባችሁ። እዚህ ደግሞ የምትከፍሉት 750 ብር እንዲሁ ደግሞ 5 ሪኳየርድ ዶክመንቶች አሉ። እነዚህ በጣም አስፈላጊ የሆኑ ዶክመንቶች ናቸው። ስለዚህ ምናልባት በየስፍራ ላይ ሆናችሁ ይሄንን እድል ለመጠቀም ወይም ደግሞ እንደገና ፕራይቬት ሞልታችሁ ኢንትራንስ ኤግዛም መፈተን ለምትፈልጉ ሰዎች አሁን እያንዳንዷ ነገር ስቴፕ ባይ ስቴፕ አሳያችኋለሁ ከመጀመሪያው እስከ መጨረሻው። ስለዚህ ከናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ለተማሪዎች ይጠቅማል ካላችሁ ደግሞ ሼር አድርጉላቸው። እጅግ በጣም ቀላል ነገር ነው። ስቴፕ ባይ ስቴፕ በደንብ ነው ማሳያችሁ። በመጀመሪያ ማድረግ ያለባችሁ ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ ማለት ነው። ስለዚህ ጎግል ክሮም ላይ እንገባና ስልክ ካላችሁ በስልካችሁም እንዲሁም ደግሞ በኮምፒውተርም በቀላሉ መጠቀም ትችላላችሁ። ስለዚህ ይሄንን ሊንክ መጠቀም ይጠበቅባችኋል ማለት ነው። ይሄን ሊንክ እዚህ ጋር ኢንተር ስትሉት ቅድም ወደ ነበረበት ፕላትፎርም ይዟችሁ ይመጣል። እዚህ ጋር ይሄኛውን ክሊክ ታደርጋላችሁ። እዚህ ጋር ከርሰሩ ላይ ፕራይቬት ካንዲዴት ሬጂስትሬሽን የምትሏን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር አፕላይ የምትላለች እሷን አፕላይ እናደርጋለን ማለት ነው። እዚህ ጋር እንደምታዩት የሚጠይቃችሁ አንዳንድ ኦፕሽኖች አሉ። እነዛን ነገሮች መኖራቸውን እርግጠኛ መሆን አለባችሁ። ኦፕሽን 1 ሬጂስተር ዊዝ ናሽናል አይዲ ሪከመንድ ይደረጋል። ናሽናል አይዲ ግዴታ ያስፈልጋችኋል ማለት ነው። ምክንያቱም ክፍያ በሚኖርበት ሰዓት በቴሌብር ስለሚከፈል ያንን ነገር ደግሞ ናሽናል አይዲ ይጠይቀናል ማለት ነው። ስለዚህ እዚህ ጋር ከታች ተወርዱና ማለት ነው እዚህ ጋር ኢንተር ናሽናል አይዲ ፋን ወይም ደግሞ ኤፍኤኤን ወይም ደግሞ ኤፍአይኤን ይህንን ቁጥሮችን እናስገባለን ማለት ነው። ናሽናል አይዲ ቁጥራችሁን ካስገባችሁ በኋላ ከታች ተወርዱና ሴቭ ኤንድ ኮንቲኒ የሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። እዚህ ይሄኛ ወደዚህኛ ፕላትፎርም ከደረሳችሁ በኋላ እዚህ ጋር የሚጠይቋችሁ ነገሮች አሉ። ስለዚህ እነዚህ ነገሮችን በትክክል መሙላታችሁ እርግጠኛ መሆን አለባችሁ። እዚህ ጋር ፈርስትን የሚጠይቃችኋል የእናንተ የመጀመሪያ ስም፣ እዚህ ጋር የአባት ስም እንዲሁም ደግሞ ግራንድ ፋደር ኔም እዚህ ጋር ይጠይቃችኋል። ስለዚህ እነሱንም በቅደም ተከተላቸው ማስገባት ይጠበቅባችኋል ማለት ነው። ኦኬ ስለዚህ እዚህ ጋር ካስገባችሁ በኋላ እዚህ ጋር ስትመጡ I have changed my name and I confirm that I have my official court letter as proof my name ይላል። ስለዚህ ጋር ምናልባት 10ኛ ክፍል ከተፈተናችሁ በኋላ ስማችሁን በፍርድ ቤት አስቀይራችሁ ከሆነ ያንን ዶክመንት ማያያዝ ይጠበቅባችኋል። ነገር ግን ያልቀይራችሁ ከሆነ ይሄንን ማብራት አይጠበቅባችሁም። የቀይራችሁ ልጆች ካላችሁ ተማሪዎች ካላችሁ ይሄን ግን ራይት ማድረጋችሁን እንዳዘነጉ። ከዛ በዚህ ጋር ትመጡና እድሜያችሁን ታስገባላችሁ። ኤጅ ይጠይቃችኋል። ስለዚህ ይሄን ኤጅ ማስገባት ይጠበቅባችኋል። ጾታ እዚህ ጋር ይጠይቃችኋል። ወንድ ከሆነ ወንድ፣ ሴት ከሆነ ሴት። እንዲሁም ደግሞ እዚህ ጋር ሶስተኛው ላይ ዲሴቢሊቲ ነው የሚለው የአካል ጉዳት እንዲህም ችግር ያለባቸው እንደዚህ አይነት ችግር ያለባቸው ተማሪዎች ካሉ እዚህ ጋር ኦፕሽን አለ፣ ምርጫዎች አሉ። እነዚህ ምርጫዎችን የትኛው ላይ ችግር እንዳለበት ወይም ከነዚህ ውስጥ የትኛውን እንደሚወክለው ይመርጣል ማለት ነው። ነገር ግን የሌለበት ምንም አይነት ኖርማል ሰው ከሆነ ኖርማል የምትሏን ጽሁፍ ተጠቅመን ማለፍ እንችላለን ማለት ነው። ናሽናሊቲ ኢትዮጵያ፣ ዜግነት ኢትዮጵያ ትመርጣላችሁ። አድሚሽን ታይፓችሁ ደግሞ ሬጉላር ከሆነ ሬጉላር ትላላችሁ። እዚህ ጋር ኦፕሽኖች አሉ። እነዛን ነገሮችን መሙላት ይጠበቅባችኋል። ስትሪማችሁ ደግሞ እዚህ ጋር ኖ ስትሪም አለ፣ ናቹራል ሳይንስ፣ ሶሻል ሳይንስ የትኛው እንደሆነ ራሳችሁን መምረጥ ትችላላችሁ ማለት ነው። ስትሪማችሁን እዚህ ጋር እንደምታዩት በቀይ የተጻፉት እነዚህ ጽሁፎች ማለት ነው ከመጀመሪያው ጀምሮ እዚህ ጋር ያሉት እነዚህ ነገሮች ላይ ጥንቃቄ ማድረግ ይጠበቅባቸዋል አስፈላጊ ስለሆኑ ማለት ነው። እዚህ ጋር ስትደርሱ ኤግዛሚኔሽን ይር ይላል። እናንተ ኢንትራንስ ኤግዛም የወሰዳችሁበትን ዓመተ ምህረት ትጽፉለታላችሁ ማለት ነው። እዚህ ጋር ከ2017 ይጀምራል እስከ መጨረሻው ድረስ አለ ታስገቡለታላችሁ። ሬጂስትሬሽን ነምበራችሁ ደግሞ እዚህ ጋር ያስፈልጋል። እሱንም የግዴታ ማስገባት ይጠበቅባችኋል ማለት ነው። ሬጂስትሬሽን ነምበር የግድ ማስገባት አለባችሁ ማለት ነው። አድሚሽን ነምበራችሁን ካስገባችሁ በኋላ እዚህ ጋር ስኩላችሁን ታስገባላችሁ። ስኩል ማለት ኢንትራንስ ኤግዛም የወሰዳችሁበትን ትምህርት ቤት ታስገቡለታላችሁ ማለት ነው። እዚህ ጋር እሱን የግዴታ ስለሚያስፈልግ ማለት ነው። ይሄን ካስገባችሁ በኋላ
ያንዳንዱ ነገሮች እዚህ ከታች እንደምታዩት ያስፈልጋችኋል። ለምሳሌ ኢሜል አድሬስ አለ። ያን ኢሜል አድሬስ ደግሞ አስፈላጊ ከሆነ ካላችሁ ኢሜል አድሬሳችሁን አስገቡ። ከሌለ ደግሞ ኦፕሽናል ነው፣ አስፈላጊ ይህን ያህል አስፈላጊ አይደለም። ስለዚህ እሱንም መተው ትችላላችሁ ማለት ነው። እዚህ ጋር ከደረሳችሁ በኋላ ፎን ነምበር ጠይቃችኋል። ስለዚህ ፎን ነምበራችሁን ማስገባት አለባችሁ። ስልክ ቁጥር ግን በምታስገቡበት ሰዓት 9 ብላችሁ 09 ሳይሆን 9 ብላችሁ መጀመር አለባችሁ ማለት ነው። ስልክ ቁጥራችሁ ካስገባችሁ በኋላ እዚህ ጋር ትወርዱና ሴቭ ኤንድ ኮንቲኒው የሚያለ ስለዚህ እሱን አንድ ጊዜ ክሊክ እናደርግና ወደ ቀጣይ ፎርም እንገባለን ማለት ነው። እዚህ ጋር እንደምታዩት ሙሉ መረጃችሁን እዚህ ጋር ይሰጣችኋል ማለት ነው። ይህን ከሞላችሁ በኋላ ከታች ትወርዱና ፋሚሊ አድሬስ ጠይቃችኋል። ፋሚሊ አድሬስ ቤተሰብ ያለበትን አድሬሳችሁ ጠይቃችኋል። እኔ ለምሳሌ አዲስ አበባ ስለሆነ አዲስ አበባ ልመርጥ እችላለሁ፣ ወይም አዲስ አበባ እመርጥለታለሁ። ዞን እንዲሁም ደግሞ ዞን እመርጥለታለሁ ማለት ነው። ዞኑም የት እንደሆነ ይጠይቀኛል። ዞን ትመርጣላችሁ። ወረዳም እንደዚህ ያስመርጣችኋል ማለት ነው። እነዚህ ነገሮች በትክክል መሞላታቸውን እርግጠኛ መሆን አለባችሁ። እዚህ ጋር ስትደርሱ ደግሞ ፋዘር ኢንፎርሜሽን እንጠይቃችሁ። ከላይ የነበረውን ፋሚሊ አድሬስ ነው፣ አጠቃላይ የቤተሰብ አድራሻ ነበር ስጠይቅ ነበር። አሁን ደግሞ የፋዘር ፉል ኔም ኢን እንግሊሽ ነው የሚላችሁ። ስለዚህ ጋር እናስገባለን ማለት ነው። እዚህ ጋር ደግሞ የአባት ኦኩፔሽን ወይም ደግሞ የስራ ዘርፋቸውን ይጠይቃል ማለት ነው። የስራ ዘርፍ ማስገባት ይጠበቅባችኋል። የስራ ዘርፋችሁን ታስገባላችሁ። ከታች ወረድ ትሉና የእናት ሙሉ መረጃ ነው የሚጠይቀው። ስለዚህ የእናታችሁን ሙሉ ስም እንድታስገቡ ይጠይቃችኋል ማለት ነው። እሱንም ታስገቡለታላችሁ። የእናት ስም ሙሉ ስም ካስገባችሁ በኋላ የእናት የስራ ድርሻም እንደዚሁ ይጠይቃል ማለት ነው። ስለዚህ እሱንም ማስገባት ይጠበቅባችኋል። ፋይናሊ እዚህ ጋር ሴቭ ኤንድ ኮንቲኒው የሚላለ እሱን አንድ ጊዜ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት ሙሉ መረጃውን የተማሪው ሙሉ መረጃ ነው ይዞልኝ ይመጣ ማለት ነው። ስለዚህ ይህንን ተማሪ ሙሉ መረጃ ይዞላችሁ ይመጣል፣ ወይም ደግሞ የእናንተ ሙሉ መረጃችሁን እንደዚህ ይዞላችሁ ይመጣል ማለት ነው። እዚህ ጋር ምናልባት ሼድ የማደርገው የሰውየው ፎርም ወይም ፊቱ እንዳይታይ ስለፈለኩ ነው ማለት ነው። በስልካችሁ ኮድ እንዲላክ ይጠይቃችኋል ማለት ነው። እዚህ ጋር ኮድ ይጠይቃል። ስለዚህ እዚህ ከደረሳችሁ በኋላ በዚህ ስልክ ቁጥራችሁን ኮድ እንዲላክላችሁ አንድ ጊዜ ኮድ እንዲላክላችሁ ጠይቁታላችሁ። ከዛ በኋላ ኮድ ይልክላችኋል ማለት ነው። በስልካችሁ ኮድ ይልካል። ያንን ኮድ ምን ማድረግ ነው? እዚህ ላይ አምጥታችሁ ማስገባት። እዚህ ጋር ቬሪፊኬሽን ኮድ የሚል አለ። እዚህ ጋር አምጥተን እናስገባለን ማለት ነው። ይህን ቬሪፊኬሽን ኮድ ካስገባችሁ በኋላ ቬሪፋይ ኤንድ ኮንቲኒው የሚል አለ። እሱን ክሊክ እናደርጋና ወደዚህኛው ፎርም ይዟችሁ ይመጣል ማለት ነው። እዚህ ጋር ሲደርሱ እንግዲህ ያንዳንዷ ነገር ቅድም እንዳልኳችሁ 5 በጣም ማንዳቶሪ የሆኑ መረጃዎች እንደሚጠይቃችሁ ነገራችሁ ነበረ። እዚህ ጋር እንደምታዩት 3 በ4 የሆነ ፎቶ ያስፈልጋችኋል። ይህንን ፎቶ ደግሞ የምታስገቡትን ፎቶ እዚህ ጋር ቹዝ ፋይል ይላል። ነገር ግን እዚህ ጋር ከ2 ሜጋባይት መብለጥ የሌለበት እንዲሁም ደግሞ በፒኤንጂ ፎርም ኤዲት የተደረገ ፎቶ መሆን አለበት። ሁለተኛው ሪኳየርድ ደግሞ ወይም ደግሞ የሚያስፈልገው ነገር ምንድነው? ቫሊድ የሆነ ካርድ ወይም ደግሞ አይዲ ያስፈልጋችኋል ነው በአጠቃላይ። ስለዚህ አይዲያችሁን እዚህ ጋር ናሽናል አይዲያችሁን እሱንም እዚህ ጋር በሚጠይቃችሁ ፎርማት ልክ ታዘጋጁለታላችሁ። ሶስተኛው ደግሞ ከታች ተወርዱና እዚህ ጋር ኦሪጂናል ሰርቲፊኬት ነው የሚላችሁ። እዚህ ጋር ኦሪጂናል ሰርቲፊኬት ስካን የተደረገ ስካን ብታደርጉት ይመረጣል። ይህን ደግሞ ኦሪጂናል ሰርቲፊኬታችሁ ማለት የ10ኛ ኢንትራንስ ኤግዛማችሁን ፕሪንት የተደረገውን እሱ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሲደርሱ ቹዝ ፋይል የሚላችሁ ኔም ቼንጅ ምናልባት በፍርድ ቤት ስም አስቀይራችሁ ከሆነ ያንን ያስቀይራችሁትን የፍርድ ቤት አፕሊካብል የሆነ ስካን የሆነ ኮፒውን እዚህ ላይ አታች እናደርግለታለን ማለት ነው። ፋይናሊ ደግሞ ከታች ትወርዱና እዚች ጋር ከዚህ በፊት ኤግዛም ያልወሰዳችሁ ወይም ያልወሰዳችሁ የድጋፍ ደብዳቤ እዚህ ጋር ማስገባት ይጠበቅባችኋል። ከዛ በኋላ እዚህ ጋር ኮንቲኒው ትልታላችሁ ማለት ነው። ሶ እዚህ ድረስ ከደረሳችሁ በኋላ አንዳንድ መረጃዎች ይጠይቃችኋል። ምናልባት እዚህ ድረስ ከደረሳችሁ በኋላ እንዴት መሙላት እንዳለባችሁ የሚያስቸግራችሁ ከሆነ ቴሌግራሚ ላይ አናግሩኝ፣ እኔ ልረዳችሁ እችላለሁ ማለት ነው፣ ላግዛችሁ እችላለሁ ማለት ነው። ስለዚህ በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እንዴት መሙላት እንዳለባችሁ ወይም ከተቸገራችሁ ደግሞ ቴሌግራም ላይ አናግሩኝ። ቴሌግራማችን ቻናላችን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ ወይም ደግሞ ኮሜንት ላይ ታገኛላችሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። በያላችሁበት መልካሙን ጊዜ እመኝላችኋለሁ።